ኢትዮጵያ እንዳለመታደል ሆኖ ወይም ደግሞ የምስራቅ አፍሪካ መል ሆኖ አንደኛው ጦርነት ሲጨረስ እንደገና ሌላ እልቂት የሚያደርስ ውጊያ ይቀሰቀስባታል። አሁን ኢትዮጵያ ውስጥ በሀገርም በህዝብም በኢኮኖሚ ማጠቃለያ ፖለቲካውም ከባድ ጉዳት እያደረሰ ያለው የአማራ ክልል ጦርነት ነው። የአማራ ክልል ጦርነት እጅግ ከፍተኛ ውድመት እያስተናገደ ያለ እየደረሰ ባለው ጉዳት ለቅ ትኩረት ያጣ ጦርነቱ እንዲቆም ጥረት የሚያደርጉ አካላት የሌሉበት በደምሳሳው ከፍተኛ የሆነ ቀውስ እየፈጠረ የቀጠለ አሁን ባለው ሁኔታ መፍትሄ የሌለው የሚመስል አስቸጋሪ ጦርነት ነው ቀጥሏል። ሪፖርተር አማርኛ በፖለቲካ አምዱ ስለ አማራ ክልል ጦርነት የሚመለከታቸውን የፖለቲካ ሰዎች ያሉትን ጨምሮ ግሩም የሚባል ትንታኔን አስነብበዋል። እኛም ለእናንተ በሚመች መልኩ አዘጋጅተንላችኋል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰሞኑ ስለ አባይ ጉዳይ የአረብ መገናኛ ብዙሃን ምን እንደሚሉ ኪንግ ኦፍ አባይ በሚል ስም በትርጉም ለኢትዮጵያ ሕዝብ የሚያደርሰው ኡስታዝ አንድ የግብጽ ዶክተር የተናገረውን ሲገልጽ ነበር። እናም ዶክተር ናዲድ የተባለው ግብጻዊ ዶክተር ኢትዮጵያ የኛ ሀገር ብትሆን ኖሮ የዓለም ሀያል ነበረች ማለቱን ይገልጻል። ኢትዮጵያ እንዳላት ሀብት እዚህ መገኘት አልነበረባትም። ዛሬ የቆመችበት ቦታ የቆመችው ለዘመናት በቀጠለው ጦርነት፣ ባለፉት 50 ዓመታት ደግሞ በተዘራ የዘር ጥላቻ ምክንያት ነው። ትናንት ትግራይ ክልል፣ ትናንትናና ዛሬ ኦሮሚያ ክልል፣ ትናንትና አሁን ምናልባትም ወደፊት ጭምር የአማራ ክልል ጦርነት ቀጥሏል። ለወትሮ በኢትዮጵያ ወቅት የመኸር አዝመራ የሚሰበሰብበት መሆኑ ይታወቃል። እንደ ሌሎቹ የሀገሪቱ ክልሎች ሁሉ በአማራ ክልል የደረሰው ጤፍ የሚታጨድበት ያሸተው ስንዴና ገብስ የሚከመርበት ወቅት ነበር። እንዳለመታደል ሆኖ ግን ለወትሮም ትርፍ አምራች የሚባሉት የጎጃም አካባቢዎች ጎተራ ስላስገቡት ጤፍ ሳይሆን ስላስተናገዱት ግጭት የሚነገርላቸው ቦታዎች ሆነዋል። የምንጃር ጤፍና የሰሜን ሸዋ ሽምብራ እሸት ሳይሆን የእነዚህ አካባቢዎች የጦር ግንባር የመሆን ጉዳይ የዜና ርዕስ መሆን ከጀመረ ሰነባብቷል። በወሎና በጎንደርም ስለሚታፈሱ አዝመራና ምርት ሳይሆን በእነዚህ አካባቢዎች ተራሮች ስለተቀመጠው አስከሬን ጎልቶ መነገር ከጀመረ ከራርሟል ይለናል ሪፖርተር በዘገባው። በአማራ ክልል መንግስት ከፋኖ ጋር የሚያደርገው ውጊያ ከአንድ ዓመት በላይ ዘልቋል። በዚህ ጊዜ የክልሉ ቀውስና ምስቅልቅል ሲባባስ ነው የታየው። በጣም ብዙ ህዝብ የሚኖርበት ለሀገሪቱ ከፍተኛ ምቅ የኢኮኖሚ ምንጭ የሆነው የአማራ ክልል ሙሉ በሙሉ ሊባል በሚችል ደረጃ ሰላም ውሎ ማደር ከራቁ ቆይቷል ብሏል። የአማራ ክልል እዚህ ቀውስ እንዴት ሊገባ እንደቻለ በርካቶች ይጠይቃሉ። መንግስት ከፋኖ ኃይሎች ጋር ወደ ለየለት ጦርነት እንዴት እንደገባ ብቻ ሳይሆን ግጭቱ ተባብሶ በዚሁ ከቀጠለ ወዴት ሊያመራ እንደሚችል መውጫ መንገዱ ምን እንደሆነም በርካቶች ያነሳሉ። ከዚሁ ጎን ለጎን ችግሩ በውል ተለይቶ ተገቢ ብይን ተሰጥቶበታል የሚል ጥያቄ አብሮ ይነሳል። በመንግስት በኩል ፋኖ የጀመረው የትግል ዓላማ የለሽ የዘረፋ የውንብድናና አለፍ ሲልም የሽፍትነት ተግባር ተደርጎ ነው የሚገለጸው። በተቃራኒው በፋኖና በደጋፊዎቹ ወገን ደግሞ የትጥቅ ትግሉ የአማራ ህዝብ የገጠመውን የህልውና አደጋ ለመመከት የሚደረግ በሚል ይቀርባል። ይህ በሁለት ጽንፍ የቆመና ፍጹም የሚቃረን አመለካከት በምን መንገድ ነው ሊታረቅ የሚችለው? ሚሊዮኖችን ከስጋት ለማላቀቅና የክልሉን ቀውስ ለማስቆም ይበጃል በሚል የሚቀርቡ ጅምር የሰላም ውጥኖች ፈር ለማስያዝ ከሁሉም አቅጣጫ የሚሰጡ ሐሳቦችን በወግ ማስቀመጥ ተገቢ ይሆናል። አሁን ይህ ሁሉ ሰው እያለቀ ያለውና ሰፊው ክልል በጦርነት እየደቀቀ የሚገኘው ዓላማ በሌለው ግጭት ነው የሚለው ጉዳይ በበርካቶች ዘንድ የሚከለስ ነው። እዚህ ጉዳይ መልስ ማፈላለጉ ደግሞ በሁለቱ ተፋላሚ ኃይሎች ወገን የሰላም ሐሳብ ካለ ጉዳዩ ምቹ መደላደል ይፈጥራል ተብሎ ነው የሚገመተው። በቅርቡ በመንግስት ከፍተኛ አመራሮችና ፖለቲከኞች ስለ ፋኖ የተሰጡ ብይኖች መንግስት በአሁኑ ወቅት በአማራ ክልል ያለው ቀውስ የሚያይበትን መንገድ የሚጠቁም ሆኗል። ከነዚህ ከፍተኛ አመራሮች አንዱ የሆኑት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ከአንድ መገናኛ ብዙሃን ጋር ባደረጉት ቆይታ ስለ ፋኖ አነሳስ፣ ስለ ክልሉ ቀውስና በምን መንገድ ለመፍታት እንደታሰበ ሰፊ ትንተና አቅርበዋል። ፋኖ ከሰሜን ኢትዮጵያ ጦርነት መቀስቀስ በፊት ጀምሮ ሲደራጅ ነበር። በጦርነቱ ውስጥና በኋላም ሲደራጅ የነበረ ኃይል ነው። መጀመሪያ ለውጡ ሲመጣ የራሱን ትርክት ፈጥሮ የፈለገውን ነገር የሚያስፈጽምለት መንግስት የመጣ መስሎት መንግስትን ሲደግፍ የቆየ እርሱ ያሰበው ሳይሆን ሲቀር ግን መሰባሰብና መደራጀት የጀመረ መንግስትን ደጋፊ መስሎ መንግስትን ከውስጥ መቦርቦር ጀመረ። መንግስትን ከጀርባ የመምታት ስራ ላይ ተሰማራ በማለት የፋኖን አናሳስ ይገልጹታል። ሲጀመርም ፋኖ ከህወሓት ጋር ግንኙነት የለውም። ነገር ግን የህወሓት ኤጀንቶች በዚህ ኃይል ውስጥ ገብተዋል። የህወሓት መጠቀሚያ የሆኑ ግለሰቦችና ቡድኖች በዚህ ኃይል ውስጥ ገብተዋል። ፋኖ የሚባለው ነገር የመጣው መንግስትን በመደገፍ ከመንግስት ጎን ሰምታለን በሚል ነበር። መንግስትን ደጋፊ መስሎ በመሰለፍ ነገር ግን በጦርነቱ ውስጥ የፋኖን አቅም አጠናክሮ የመምጣት ስራ ነው የተሰራው። ከወያኔም ሆነ ከመንግስት የተገኘውን ካልተገኘም ደግሞ ገድል ለመውሰድ መታጠቅና መደራጀት ነበር ዓላማው ማለት በአማራ ክልል የሚንቀሳቀሰውን ኃይል ይፈርጁታል። ሆኖም የፋኖ ኃይል ከህወሓት ጋር የተለየ መሆኑ ነው ፊልድ ማርሻሉ ቀጥሎ ያሰመሩበት። የህወሓት ትርክትና የእነሱ ትርክት የተለያየ ነው። በትርክት ፈጽሞ አይገናኙም በማለት ሁለቱ ኃይሎች በጋራ ለመቆም የሚያስችል ዓላማም ሆነ ሌላ መመሳሰል እንደሌላቸው ይናገራሉ። ትጥቅ መፍታትን የግጭቱ መነሻ የሚለው ሐሰት ነው፣ ሁሉም ክልል ነው ትጥቅ ይፍታ የተባለው የሚል ትንታኔ ስለ ፋኖ ያቀረቡት ፊልድ ማርሻሉ ፋኖ ተገዶ የማቅማጥቶ ወደ ሰላም እስኪመጣ ድረስ ጦርነቱ አይቆም በማለት ደምድመዋል። በአማራ ክልል በትጥቅ ትግል ለሚንቀሳቀሱ የፋኖ ኃይሎች ጃውሳ የሚል ዝርፊያ ቡድናቸው የሆነ ስያሜ ማውጣት የሚንቀሳቀሱት የጠቅላይ ሚኒስትር የማህበራዊ ዘርፍ አማካሪ ዳንኤል ክብረት በበኩላቸው ከፊልድ ማርሻሉ ተቃራኒ በሆነ ሁኔታም ቡድኑን የመሰረተው ራሱ ህወሓት ነው የሚል ድምዳሜ ይሰጣሉ። አክለውም ህወሓት የፈጠረው ነው ያሉትን የፋኖ ኃይል
በአማራ ክልል ሰኔ 15 2011 ዓ.ም ያጋጠመው ፈንቅለ መንግስትና መገዳደል ልክፍት የተጠናወተው ለውጥ አደናቃፊ ሾተላ ኃይል ነው ይሉታል። ሸፈትን የሚሉት አካላት በሐሳብ ክርክር ሳይሆን በመገዳደል የሚያምኑ ናቸው። የሰኔ 15 ልክፍት የተጠናወታቸው በመሆኑ አመራሩንና ሐሳቢውን ሰው ይገላሉ። እኔንም ቢሆን ብናገኝህ እንገላለን የሚሉት ሲሉ የተናገሩት ዳንኤል የፋኖ ኃይሎች በክልሉና በፌዴራል መንግስቱ የቀረበላቸውን እነጋገር ጥሪም እንዳልተቀበሉት ጠቅሰዋል። በዚህ ጉዳይ ላይ ከሪፖርተር ማብራሪያ የተጠየቁት የአሜሪካ ነዋሪ የሆኑት ዶክተር ዮናስ ብሩ ፋኖ ንቅናቄ መጀመሩም ሆነ የአማራ ህዝብ ጥያቄ ማንሳቱ ከበቂ በላይ መነሻ ምክንያቱ ይላሉ። ባለፉት 30 ዓመታት ከምንም በከፋ ሁኔታ የአማራ ህዝብ ወይም የአማራ ክልል መበደሉን የዓለም ባንክ ሰብናሽናል ጥናት አጣቅሰው ይገልጻሉ። በክልል ደረጃ በተደረጉ ጥናቶች የአማራ ክልል በትምህርት በጤናና በመሰረተ ልማት በጣም የተጎዳ መሆኑ ተረጋግጧል ይላሉ። ክልሉ በተፈጥሮ ሀብትም ሆነ በእርሻ ምርታማነት አቅም ከሌሎቹ ክልሎች የማያንስ ቢሆንም ነገር ግን ድህነትና ረሃብ የጠናበት አካባቢ ነው ይሉታል። የታስቦበት ሲካሄድ የቆየ አማራውን በኢኮኖሚ ማዳከም በፖለቲካ ማዳከም ነው ተብሎ የተሰራበት ነው። አማራውን በኢኮኖሚ ካላዳከምከው በፖለቲካ አታዳከመው የሚል የፖለቲካ ሐሳቢ በህወሓት መራሹ ኢህአዴግ ዘመን ነበር። አሁን በብልጽግና ዘመን ደግሞ አማራው ድሃ ሆኖ መኖር እንዳይችል የማድረግ ስራ ነው የተሰራው። የቀደሙት ከነድህነቱ ተውት ነበር። የአሁኖቹ ግን ድሃውን አማራም እንዲገደልና እንዲፈናቀል ነው የፈረዱበት። በቀደሙም ሆነ በአሁኑ ከአማራ ህዝብ ጋር ጸብ የለንም ከጽንፈኛ የአማራ ልሂቃን ጋር ነው እንጂ ይባላል። ሲገደልና ሲፈናቀል የምናየው ግን ድሃው ህዝብ እንጂ ልሂቃኑ አይደለም በማለት ይገልጹታል። የፈጠረው ብሶት ሳያንስ አማራ ተንቀሳቅሶ እንዳይሰራ ወደ አዲስ አበባ እንኳን እንዳይገባ መደረጉንም አመላክተዋል። በዚህ ላይ ደግሞ ሌሎች ክልሎች ጥቃቸውን ሳይፈቱ የአማራ ክልል ኃይል ትጥቅ እንዲፈታ ለማድረግ ርብርብ መጀመሩን ግጭቱን አስነስቷል ባይ ናቸው። የኔን ከዚህ ቀደም ንግግር ጠቅሰው እነ ዶክተር ዳኛቸው ፋኖ ሐሳብ የለውም ሐሳብ ማሻገር አይችልም ለማለት ቢጠቀሙበትም ነገር ግን የአማራ ትግል ምክንያት የለሽ ነው ለማለት አሳማኝ አይሆንም። ምክንያት ወይ መነሻ የለውም ብሎ የሚደመድም ካለ እርሱ መንግስት ብቻ ነው። መንግስት ደግሞ የራሱ ፍላጎት አለው በማለት ይገልጻሉ። በአንድ ወቅት በጠቅላይ ሚኒስትሩ የተሰየመው የኢኮኖሚ አማካሪ ምክር ቤት ሰብሳቢ የነበሩት የፖለቲካና የኢኮኖሚ ምሁሩ ዶክተር ዮናስ ገለጻቸውን ሲቀጥሉም የአማራ ትግል የህልውና ትግል አይደለም የሚሉ ሰዎችን ይቃወማሉ። በመሰረታዊነት የሰብአዊ መብቶችንና የኢኮኖሚ ነጻነቶችን በተለያዩ ምክንያቶች የተነጠቀ ለአንድ ማህበረሰብ የህልውና ፈተና አላጋጠመውም ከተባለ ሌላ ምን አጋጠመው ሊባል ነው። ብዙ ሰው ህዝቡ እስኪያልቅ ድረስ የዘር ማፋጀት ወይም ጄኖሳይድ በሚባል ደረጃ ካልተካሄደበት በስተቀር የህልውና አደጋ አጋጥሞታል የሚባለውን መቀበል አይፈልግም። ሆኖም ኢትዮጵያ ውስጥ በሰብአዊነት ላይ ያነጣጠሩ እንዲሁም የጦር ወንጀሎች የመሳሰሉ እንጂ የዘር ማጥፋት የሚባለው የመጨረሻ ከባድ ወንጀል መካሄድ ማንም ማስረጃ እስካሁን አላቀረበም። ይህም ቢሆን ግን በአማራው ላይ የህልውና አደጋ ወይም ኤግዚስተንሻል ትሬት አጋጥሟል ለማለት የህዝብ ላይ የዘር ማጥፋት እስኪደርስበት ድረስ መጠበቅ የለበትም። በሁሉም አቅጣጫ ማለትም በፖለቲካውም በኢኮኖሚም ሆነ በማህበራዊ ዘርፍ ረገድ እረፍት እንዲያጣና እንዳይኖር ከተፈረደበት ከዚህ በላይ የህልውና አደጋ አጋጥሞታል ለማለት የሚያስችል ሁኔታ ሊኖር አይችልም በማለት አስረድተዋል። በአንድ ወቅት የአማራ ክልል ከውጭም ከውስጥም በርካታ ችግሮች አጋጥመውታል ሲሉ የደመደሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከሰሞኑ ከአንድ መገናኛ ብዙሃን ጋር ባደረጉት ቆይታም የፋኖ ኃይሎች በተሳሳተ ግምትና በተሳሳተ መንገድ ተነሳስተው ወደ ጫካ መግባታቸውን ይገልጻሉ። የአማራ ክልል አስተዳደር የህዝቡን መሰረታዊ ጥያቄዎች በማንሳት ከፌዴራል መንግስትና ከኦሮሚያ ክልል መስተዳድር ጋር ንግግር ጀምሮ እንደነበርም ጠቁመዋል። የህገ መንግስቱ ማሻሻያ ጥያቄን ጨምሮ በወለጋና በሌሎች ቦታዎች ስለሚሞቱና ስለሚፈናቀሉ ዜጎች ወደ አዲስ አበባ ለመግባት በየኬላው ስለሚከለከልበት ሁኔታና ሌሎችም የአማራ ህዝብ እያነሳቸው ስላሉ ችግሮች ውይይት ተጀምሮ ነበር ይላሉ። ነገር ግን ውይይቱ ዳር ሳይደርስ የኦሮሚያና የፌዴራል መንግስት ለጉዳዩ ትኩረት ሰጥተው ያለሳለሰ ጥረት በማድረግ ላይ ሳሉ ዘራፊውና ጽንፈኛው ቡድን ብለው የጠቀሱት የፋኖ ኃይል ትጥቅ አንስቶ ወደ መግደል ወደ እገታና ዘረፋ ገባ ሲሉ ይናገራሉ። አቶ አረጋ በሚመሩት ክልል በሰፊ እየተንቀሳቀሰ ያለውና ከመንግስት ጋር ደም አፋሳሽ ጦርነት ውስጥ የሚገኘው የፋኖ ኃይል መድረሻና መጨረሻ የሌለው መልሶ የአማራን ህዝብ የሚጎዳ እንቅስቃሴ መሆኑን ይገልጻሉ። ይህም መሰሉ ለፋኖ ትግል የሚሰጠው ብይን ፈጽሞ የተሳሳተና የተዛባ መሆኑን የሚጠቅሱት የፖለቲካ ተንታኙ አቶ ሙሉዓለም ገብረመድህን የፋኖን ትግል የወለደው የአማራ ጥያቄ ረዘም ያለ ጊዜ ቆየና ሲጠራቀም የነበረ መሆኑን ይናገራሉ። ያም ሆኖ ግን በክልሉ ያጋጠመው ቀውስ አሁንም ቀጥሏል። በክልሉ በአብዛኛው ቦታ ትምህርት የለም። በትምህርትና በጤና ተቋማት በጦርነቱ ከፍተኛ ጉዳት የደረሰባቸው ስለመሆኑ ሪፖርቶች ያመለክታሉ። አበቃን። ሰላም ለሀገራችን ይሁን።